እንደሚወርስ አያውቅም ነበር ምክንያቱም ሰውየው የወረሰው ሰው አልታመመም ይሞታል ተብሎ አልታሰበም አንደበት በድንገት ሰውየው ይሞትና በብዙ ሺህ የሚቆጠር ገንዘብ የተው ማን ነው የሚወርሰው ሚስቱ አባቱ እናቱ ወንድሙ ልጆቹ ፍትፍት ብሎ ገንዘቡ ይመጣላቸዋል ይህን ንዕማስ አስተውሳችሁ ታውቃላችሁ ወይ የሚራሱ ጉዳይ የወራሽ ጉዳይ طيب ምን ለማለት ነው የፈለገው አላህ Subhanahu Wa Ta'ala ገና አላገኘነውም يقول ለምሳሌ ከአባትህ ከሚስትህ ከምን ትወርሳለህ አይደለም አሁን أليس هذا نعمة بل نعمة كبيرة ولكن متى تعرفه ይህን ንዕማ ሆኖ ማንንም ያውቀው ወንድሞች አላህ ለማለት የፈለገው የአላህ ሙራድ እንግዲህ ለራት ነው ይህ ንዕማ ማንንም ያውቀው يعرفه لو كانت الأموال التي يتركها الميت حرام للأقارب بل تدخل في بيت المال እንደዚህ ቢሆን አላህ ፍርድ ድሮ ፍርዱ ምንድነው እንደዚህ ቢሆን ኖሮ አንድ ሰው ከሞተ እሱ የተው መላይን ሆኖ ገንዘቡ ጥቂት ወላ ብዙ ወርሻድ የሚባል ነገር የለም ገንዘቡ ወደ መንግስት ቤተል ማል ነው የሚገባ ወይም የሞተው ሰው ገንዘቡ በሙሉ ለሰደቃ ነው ወርሻ የሚባል ነገር የለም ቢባል ኖሮ እዛ ጊዜ ነበር ምንድነው ድሩስ መሸርሽ نعم እዚህ የወርሻ ወይ ወርሻ ንዕማ የምናውቀው በእጅ ያለ ወርቅን መዳቆጥለም ይኮን በጣም ጥሩ ምሳሌ እኮ ነው አንዷ እንዴት ቀለበት አላት ወርቅ እኮ ነው ግን አልሞለች لكن እንደ ንዕማ ተቆራተም በጫስ ዓመት 10 ዓመት ስላደረገች ምንድነው ቀለበት ወርቅ ምንም አይመስላት ግን ያቺ ወርቅ የሌላት ሰው ግን በማዶ ስታያት እዚህ ቀለበት ብትኖርኝ ኖሮ እንዴት ይሆን ነበር ምናምን ትላለች አሁን ደግሞ ወርሻ ሰውየው ኮሚቴ ለቤት المال يعني የመንግስቱ ባንክ ይወርሰው ኖሮ ያ በእንትኑ በአላህ ህግ ማለት ነው ወይም ለፍቆራአቹ يعني ቢሰጥ አንተ ምን ትሆናለህ አባትህ ለምሳሌ ፋብሪካ አለው ሁለት ፎቆች አሉ ሁለት ሆቴል አለው በባንክ 10 ሚሊዮን ገንዘብ አለው አላህ Subhanahu Wa Ta'ala ይነገር አይወረስም ቢል ኖሮ ምን ትሆን ነበር እዛ ግዴ ንዕማው እናቀው ነበር አይደለም አሁን ግን አናቆም ስለዚህ እናንተ የኔ ባሮች ርዝቅ ሰጥቼ እንደገና ደግሞ የአባቴ የእናቴ የልጅ የሚስት ደግሞ ወደ ሌላ እንዳይጠፋ ለእናንተ እንደምትወርስ አደረኩት والله ያሰደን ይሄን እኮ አንድ ሰው አተኩሮ ንዕማ እንደሆነ አይቶታ አያቀም ይሄን ወራበክቱ ስለዚህ ምን ይላል አላህ Subhanahu Wa Ta'ala ولكل ሁሉ ሰው جعلنا مواليا نعم يعني زمد أدرجنلاቸው مما ترك الوالدان والأقربون نعم يهن من نعمة استوسط إلى الله سبحانه وتعالى هذه الآية فهمناها وأنك ترث وتورث من الوالدين والأقارب لكن الآية التي بعدها كذاك طلعت قد مدنج من الآن والذين عقدت أيمانكم فهم نصيبهم إن الله كان على كل شيء شهيدا مجمرة تفسير سنمار عند هجوش استمرتش نبر مجمرة كولت عمت بفيد ناسخ ومنسوخ يميلو ناسخ ومنسوخ يعني ناس في قبطوا عقم سنت قرمز እንደሚያሰክር አላቀም يعني بيران እንደሚያሰክር አላቀም لكن አንድ ነገር አስተውሳለሁ በአክሰት ከተማ አስተማሪ ነበርኩ እዛ እና አንድ 80 ነው እንደዚህ አስተማሪዎች ነበርን ኤሌመንተሪ ስኩል ጁኒየር ስኩል ምናምን በሁሉ ተማሪዎች እና አንድ ቀን መንግስት ምን አደረገች አንድ እንትን ነበር መሰለኝ በመንግስቱ ኃይለ ማርያም ጊዜ ነው እና ገንዘብ ሰጣችንና ሄዱ ተዝናኑ ዛሬ በዓል ነው ምናምን ብለው ሰጡን ገንዘብ አሁን 80 ነኛ አሁን ስንሄድ ማታ ነው እራት በላን እንደዚህ ከዛ በኋላ ክርስቲያን እስላም ሁላችን አሁን ጓደኞቼ ነበሩ طبعا አስተማሪዎች ተዋወቃሉ ስታፍሩም እዛ ሆነ ስንጫወት ምናምን እንደዚህ አንድ ቤት ትምህርት ማለት የአንድ ትምህርት ቤት አስተማሪዎች ማለት ነው እና ቡድን ሆን እዛ ስንሄድ
ከኔ ጋር አንድ 8 ነበሩ እኔ 9ኛ ነው 8ኛ ነበርኩ ማለት ነው እዛ ስንሄድ طبعا ባር እንገባለን አሁን ባር ስንገባ እንጠጥ ይጠጣሉ እኔ ደግሞ ወተት እላለሁ አቼም ባል ወተት ነበር እንትኑ እሱ ጠጣለሁ አሁን እንደገና ወደ ሌላ ባር እንሄድና ከዛ ኋላ ፋንታ እላለሁ አይደለም አሁን ጓደኞቼ እኔን እንትን ለማሳቅ ነው የፈለጉት ወይም እኔን ያን ጆክ ለማድረግ ነው እንደማጣ በጣም ያቃሉ አሁን ምን አደረጉ አራት ሰዎች ተማከሩና አራት አስተማሪዎች ተማከሩና መጡ እኔ በወንበር ላይ ቁጭ ብዬ ያለሁ ሁለት አስተማሪዎች በሁለት እግሬ ያዙኝ እንዳልንቀሳቀስ ሁለት አስተማሪዎች ደግሞ በስተጀርባ መጥተው በሁለት እጄ ያዙኝ አሁን እንዴት እንቀሳቀሳለሁ ሁለት እጄ ተያይዘዋል ሁለት እግሬ ተይዘዋል አንዱ አምስተኛ መጣና ቢራ መጣና በአፌ ላይ ከተተው ማለት ነው ቢራው ከዛ በኃይል እንደዚህ በአፌ ላይ አፈሰሰውና እኔ ምን አደረኩ በአፌ ላይ ገባውን ባልኩትና በፊቱ ላይ ተናደረኩት እንደዚህ ስለው ቢራው ከእጁ ወደቀና ተሰበረ ማለት ነው ካ ብለው ይስቃሉ የሚገርማችሁ ሐቂቀተን ይሄ ነገር አስተውሳለሁ ላኪን በሆዴ አንዲት ጠብታ ኸመር ገብታ አታውቅም አሁን እዚህ ጊዜ ሰዎቹ والله በጣም አስተውሰው ነው እና በዚህ ጊዜ እነዚህ ከኔጋ የነበሩ 8 አስተማሪዎች በሙሉ ሰክረዋል ጠጥተው ሰክረዋል ሁለታችን ተጎዳን ያ የሚያስቅ ነገር ነው ስሙት በደንብ እነሱም ተጎዱ እኔ ደግሞ ተጎዳሁ እንዴት ተጎዳሁ መሰላችሁ እነሱ የተጎዱት ሰከሩ በጣም ሰከሩ መጥፎ ነገር መናገር ጀመሩ ወደ ሐማም ይሄዳሉ ሽንት ይሸናሉ ይመጣል ሽንት ይሸናል ከዛ ኋላ ያሉ በቃ እዛ አንድ ሰው እዛ ይጣላል አንድ ጊዜ እዛ ራሱን ይጥላል እንደዚህ አንዳንዶቹ እንትኑ ኮቶ አውጥተው ሲያስቀምጠው ያቺ ዛለች ሸርቡጣ መጣ ያኔ ገንዘቡ ትወስዳለች እንደገና አምጥታ ያኒ ምን ልበላችሁ والله ያስጠላ ስታያቸው ቁጡ አና እንደዚህ በቃ ፈረጃለሁ ምን አገባቸው እንደዚህ ላለው እና በሙሉ ሰክረው አንዳንዶቹ ተሸክመው ነው የወሰዷቸው አንዳንዶቹ ደግሞ እዛ በቃ ሽንቱን ሲሸና ምናምን እንደዚህ ምክንያቱም ገንዘብ ብዙ ነበርና ጠጡ ብሉ ስላሉ እንጠጣለን ከኛ ደግሞ ገንዘብ ጨምረናል እንጨምር ብለን እንደዚህ 100 ብር ጨምረናልና በቃ በጣም እንትን ነበር ለሊቱ አሁን ተጎድተዋል እነሱ በስካር በምን እኔ በምን ተጎዳሁ ታውቃላችሁ እስቲ ሊነግረኝ የሚችለው አለ አትነግሩኝም አታውቁትም እኔ ተጎዳሁት ከነሱ በላይ ተጎዳሁት እኔ لكن الحمد لله ጥሩ መጎዳት ነበር እንዴት ነው ባንድ ባር ገባና ወተት እላለሁ ወተት ቀዝቃዛ ወተት አለ እጠጣለሁ በሌላ ገባና ወተት እላለሁ እጠጣለሁ በሌላ ገብና ፔፕሲ ላቸዋለሁ ፔፕሲ እጠጣለሁ ሌላ ገባና ምሪንዳ ላቸዋለሁ ምሪንዳ እጠጣለሁ አሁን ምሪንዳ ጋዝ ነው ፔፕሲ ጋዝ ነው እኔ ወተት ደግሞ ከፔፕሲ ጋር አይገናኝም